ከተጠባቂ የማንቹሪያን ደርቢ አስቀድመው እንግዲህ ማይክል ካሪክም ጋዜጣዊ መግለጫ ሰጥቷል። ሊሳንድሮ ማርቲኔዝ እና ሃላንድ በድጋሚ ይፋጠጣሉ። 6 ጊዜ ተገናኝተው እንግዲህ ሃላንድ 5ቱ ላይም እንግዲህ ጎል ማስቆጠር አልቻለም። አንዱ ላይ ብቻ ነው ጎል ማስቆጠር የቻለው። ፈርጉሰን ከለቀቁ በኋላ የትኛውም አሰልጣኝ ከአሞሪም ውጪ የመጀመሪያውን የማንቹሪያን ደርቢ ማሸነፍ አልቻለም። ማይክል ካሪክስ በዚህኛው ጨዋታ ምን ሊያስመዘግብ ይችላል? የዩናይትድ ተከላካይና ሲሜኖ ራያን ቸርኪ፣ ሃላንድ፣ ፎደን ምን አይነት ነገር ሊፈጠር ይችላል? እስቲ ስለ ጋዜጣዊ መግለጫ የተወሰነ ነገርና ስለ ጨዋታው በደንብ ሀሳባችን ሼር እንደራረግበት። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። በ22ኛ ሳምንት የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ እንግዲህ በማንቹሪያን ደርቢ የሚደረግ ይሆናል። 9 ሰዓት ተኩል ላይ እንግዲህ ቅዳሜ የሚደረገው ጨዋታ በሁለቱ ማንቸስተሮች የሚደረግ ጨዋታ ነው። ማይክል ካሪክ የመጀመሪያው ጨዋታ እንግዲህ በማንቸስተር ደርቢዎች የሚያከናውን ይሆናል። በዚህ ጨዋታ እንግዲህ የትኛውም አሰልጣኝ ከአሞሪም ውጪ ባለፈው ዓመት 2-1 ካሸነፍነው ጨዋታ ውጪ እንግዲህ የትኛውም አሰልጣኝ ከፈርጉሰን በኋላ እንግዲህ የመጀመሪያ የማንቹሪያን ደርቢን ጨዋታ ማሸነፍ አልቻሉም እና አሞሪምም ባለፈው ዓመት እንግዲህ የምናስታውሰው ነው ያቺ የአማድ ድንቅ ጎልና ማርቲኔዝ ድንቅ ኳስ ያቀበለበት መንገድ ማንረሳው ሞመንት ነው። ብዙ የተረሰስንበት ጨዋታ ነው ብለን መናገር እንችላለን። ስለዛ ጨዋታ ስናወራ ግን ሲቲ በዛ አመት መጥፎ የሚባል አመት ላይ እንደነበር ሁላችንም እናውቃለን። ብዙ ነጥቦችን የጣለበት፣ ብዙ ሽንፈቶችን ያስተናገደበት አመት፣ ፔፕ ራሳቸውን ፊታቸውን እስከሚያበላሹ ድረስ የደረሱበት አመት እንደሆነ ሁላችንም እናውቃለን። ሲቲ ደካማ ሆኖ እንኳን ማሸነፍ ችለን ነበር በዛ አመትና በዚህኛው አመት ግን ለየት የሚያደርገው ዩናይትድ ሞር ደካማውን የታየበት ከዛ አዲስ አሰልጣኝ የምንመለከትበት ያ አዲስ አሰልጣኝ ደግሞ የመጀመሪያው ጨዋታውን የሚያደርግበት ጨዋታ ሆኖ ነው የሚገናኙት። ፔፕ ደግሞ በተቃራኒው ከባለፈው አመት ተሻሽለው እንግዲህ ለዋንጫ ተፎካካሪው ነው ሁለተኛ ላይ ተቀምጠው ነው የሚገናኙትና እነዚህ ሁለት ቡድኖች እንግዲህ በየትኛውም ሴት ቢገናኙ የደርቢ ስሜቱ እንደማይጠፋ በጣም ግልጽ ነው። ዩናይትድ የፈለገ የወደቀ ሞመንት ላይ እንኳን ቢሆን በየትኛውም ታምር ይህንን ጨዋታ ሊያሸንፍ እንደሚችል የትኛው ቲም በበላይነት ሊያሸንፋል የሚለው ነገር ግምታዊ ነገር ቢኖር እንኳን ጨዋታው ሊቀለበስ እንደሚችልና ያልተገመተ ነገር ሊፈጠር እንደሚችል ይታወቃል። ያው የደርቢ ስሜት አለው። እንግሊዝ ፕሪሚየር ሊግ ነው፣ ያልተጠበቁ ውጤቶች የሚመዘገብበት ሊግ ስለሆነ ይሄንን ጨዋታ ሲቲ ብቻ ያሸንፋል ብሎ ለመናገር በጣም ከባድ ነው። ዩናይትድ ይሄንን ጨዋታ የማሸነፍ እድል ሊኖረው ይችላል። ጨዋታውን ተቆጣጥሮ በበላይነት ከሲቲ 3 ነጥብ ወይ ደግሞ 1 ነጥብ የማግኘት እድል ይኖራል ብዬ አስባለሁ። ማይክል ካሪክ የመጀመሪያ ጨዋታውን እንግዲህ በማንቹሪያን ደርቢ የሚያደርግ ይሆናል። ተጠባቂው እንግዲህ የሃላንድና የማርቲኔዝ ግንኙነት ነው የሚሆነውና እነዚህ ሁለት ሰዎች እንግዲህ ማርቲኔዝ ያንን ግዙፍ የሆነውን አጥቂ እንግዲህ የፕሪሚየር ሊጉ አይመሪውን አጥቂ እንግዲህ የሚያገኝ ይሆናልና በእነዚህ በሁለቱ ግንኙነቶች እንግዲህ 6 ጊዜ ነው መገናኘት የቻሉት። አንዱን በአያክስ ነው፣ ከዛ ሌላውን በዩናይትድ ቤት ሃላንድ አንዴ ብቻ ነው ጎል ማስቆጠር የቻለው በማርቲኔዝ ላይና ያ ደግሞ ሃትሪክ ነው የሰራብን። ትዝ የሚላችሁ ከሆነ 6-3 ያለው ጨዋታ ላይ ፎደንም ሃላንድ በኤሪክ ቴን ሃግ በነበረበት ታይም ሁለቱም ሃትሪክ የሰሩብን ጨዋታ ነበርና በዛ ላይ ብቻ ነው ጎል ማስቆጠር የቻለው። ባለፈው ዓመት እንግዲህ እንደምናውቀው ምንም ጎል ሳያስቆጠር ነው የጨረሰውና ምናልባት ጥሩ ሪከርድ አለው ብለን መናገር እንችላለን። የሁለቱ ግንኙነት ማርቲኔዝ የተሻለ ሃላንድን የማቆም እድል አለው። ግን ደግሞ እነ ስኮልስና ኒኬባት አስቂኝ የሚባል ግን ደግሞ ዩናይትዶችን በጣም የሚያስከፋ ለዩናይትድ ደጋፊዎች አለ አይደል ወይ ደግሞ ለማርቲኔዝ በጣም ዲስሪስፔክት የሆነ አስቴትን ነው የሰጠውና ሃላንድ እሱን ተሸክሞ በስርዓት ማጥቃት ይችላል የሚል አስቴትን ሰጥቷልና ቁጥሮች ይናገራሉ። ማርቲኔዝ ከሃላንድ ጋር ባለው ቁጥር እንግዲህ የተሻለ ነው። ጎል ማያስቆጥርበት ከሆነ ማርቲኔዝም ማድነቅ ነበረበት። ግን ደግሞ አብሮት ስኮልስም ሲስቅ ታይቷል። እነዚህ የዩናይትድ ሌጀንዶች እንግዲህ ለራሳቸው የሆነ ድምቀት መሆን እንጂ ክለቡን ወይ ደግሞ የክለቡን ተጫዋቾች ማበረታታት ፍላጎት እንደሌላቸው በጣም ያስታውቃሉና የሰጡ አስተያየት ብዙ የዩናይትድ ደጋፊዎችን ያስቆረፈ ይመስለኛል። በዚህ ጨዋታ ላይ ማርቲኔዝ ከሃላንድ ጋር ተፋጦ ማርቲኔዝ የሚገን ከሆነ ይሄ አስተያየት በምን አይነት መልኩ ሊቀየር እንደሚችል መስማት ነው የምፈልገውና ሁለቱ ሰዎች ተሳስቀው ያለፉት ነገር ግን ደግሞ ማርቲኔዝ የተሻለ ነገር ሊያሳይበት የሚችለው ነገር ነው ብዬ መናገር እችላለሁና ማርቲኔዝ ብዙ ጥያቄ ሲያስነሳ እንደነበር ሁላችንም እናውቃለን። ገና ወደ ዩናይትድ እንደሚዘዋወር ሲሰማ የመጀመሪያው ጥያቄ በፕሪሚየር ሊግ ውስጥ አጭር አጥቂ ሆኖ በጣም ከባድ ነው ሲባል ነበርና ማርቲኔዝ ግን ብዙ ትችቶችን አላስተናገደም። በደንብ ተቆጣጥሮ ጨዋታዎችን እየወጣ ነበርና ጉዳት እስከሚያስተናግድበት ጊዜ ጀምሮ እንግዲህ በዩናይትድ ማሊያ በጣም ጸድ ተከላካይ እንደነበረ ሁላችንም እናውቃለን። ከቫራን ጋር የነበራቸው ጥምረት በጣም ጸድ ነበርና ይህንን ተከላካይ ለመናቅ በጣም ከባድ ነው። አሁን ተመልሶ እንኳን ከአመት ኦልሞስት አመት የሆነ ጉዳት በኋላ እንግዲህ ነው የተመለሰውና እሱም ተስፋ እንደቆረጠ ተናግሮ ነበር። እግር ኳስን ኦልሞስት ማቆም ይመስለኝ ነበር፣ ደግሜ መጫወት ማልፈልግም ነበር ሲል ነበር ገና ሁለተኛና ሶስተኛ ሳምንት ሲደርስና ኦልሞስት አመት በኋላ እንግዲህ ተመልሶ መጥቷል።
አሁን ጥሩ የሚባል መነቃቃት ላይ ነው። ዩናይትድ የተከላካይ ክፍሉ ምንም እንኳን ደካማ እንደሆነ እናውቃለን፣ በጣም ግልጽ ነው። በአረግናቸው ጨዋታ 2 ጨዋታዎች ላይ ብቻ ነው ጎል ያልተቆጠረብን። ሁሉም ጨዋታዎች ላይ እንግዲህ 23 ጌም አድርገን እንግዲህ ሁሉም ላይ ተቆጥሮብናል። ይሄ ለተከላካዮቻችን መጥፎ ሪከርድ እንደሆነ በጣም ግልጽ ነው። ምናልባት ካሪክ፣ ሃሪ ማጉዌር እና ሊሳንድሮ ማርቲኔዝ ያጣምራሉ ተብሎ ይጠበቃልና ሊሳንድሮ ማርቲኔዝ የጨዋታው በጣም ወሳኝ ሰው እንደሆነ በጣም መናገር እንችላለን። ፔፕ ራሱ መስክሮለታልና ዓለማችን ምርጥ 5 ተከላካዮች መሃል አንዱ ነው። የዛ የኤፍኤ ካፑ ጨዋታ ዋነኛው የጌሙን ቼንጅ ያደረገው ሰው እሱ ነው ሲል እንግዲህ ተናግሯልና ሊሳንድሮ ማርቲኔዝ ይጠበቃል፣ ሃሪ ማጉዌርም ይጠበቃልና እነዚህ ሁለቱ ይጣመራሉ ተብሎ ነው የሚታሰበው። በሄቨን ይጀምራል ብዬ አላሰብም። ሄቨን ጥሩ የሚባል ሙድ ላይ አይደለም። ባለፈውም በፍሌቸር እንግዲህ ቤንች ሆኖ ነበር። ሌኒሮ ነው በዚህኛው ዓመት ጥሩ አይደለምና ሃሪ ማጉዌር ኦልሬዲ ከጉዳት ተመልሶለታል። ስለዚህ ማርቲኔዝ እና ሃሪ ማጉዌር ይጣመራሉ ተብሎ ይጠበቃልና የተከላካይ ክፍላችን ምን ያህል ጎሎችን ሊያስተናግድ ይችላል ወይ ደግሞ ታምር ሰርተው ጎል ሳይቆጠርባቸው ይወጣል ተጠባቂ ነገር ነው። 23 ጌሞች ኦልሞስት 21 ላይ ጎል የተቆጠረበት ቲም በሲቲ ላይ ክሊን ሺት ጠብቆ መውጣት በጣም ከባድ እንደሆነ እናውቃለን። ሲሚኖ ገና በ2 ጌሞች 2 ጎሎችን ማስቆጠር ችሏል በሲቲ ማሊያና 2 ጨዋታዎችን ብቻ ነው ያደረገው። ስለዚህ ይሄ ተጫዋች በበርንማውዝ እንኳን ሆኖ ባለፈው 4 አቻ በተለያየንበት ጨዋታ ጎል አስቆጠረበና ሲቲ ደግሞ ሲሆን ሞር ቻንስ ክሬት የሚደረግበት ሞር ቢግ ቻንሶች የሚፈጠርበት ቲም ላይ ሆኖ ደግሞ ጎል እንደሚያስቆጠር በጣም ግልጽ ነው። ሃላንድ እንኳን በግልጽ ነው አንድ ቪዲዮ የተንቀሳቀሰ ነበርና ይሄ ሰውዬ ወደ ሲቲ የመጣው የኔን የወርቅ ጫማ ሊቀማኝ ነው የሚል አስተያየትን ሰጥቷልና ሃላንድ ብቻ ነው በሲቲ ቤት ጎል የሚያስቆጥረው እየተባለ በዚህ ዓመት የመጀመሪያዎቹ የሲቲ ጌሞች ላይ ብዙ እየተማ ነበርና ሃላንድ ካላስቆጠረ ሲቲ አያሸንፍም የሚባልበት ደረጃ ደርሶ ነበረ። ራያን ቸርኪ እንግዲህ ጉዳት እናስተናገረ ሁላችንም እናቅ ነበር። ከዛ ከጉዳት ሲመለስ እንግዲህ ጥሩ አሲስቶችን እያደረገ ነው፣ ጎል እያስቆጠረ ነው። ሌላ ጎል አስቆጣሪ ደግሞ አስፈርመዋልና እነዚህ ሰዎች ከዩናይትድ ተከላካይ ክፍል ጋር ነው የሚፋጠጡትና በጣም ከባድ ይመስለኛል። የተከላካይ ክፍላችን እንደዚሁም ስስ ነው። በፕሪሚየር ሊጉ ሞስት በጣም ጎል የሚያስቆጥሩና አሪፍ የሆነ የአጥቂ መስመር ያለውን የፔፕም ሲቲ ነው የምንገጥመው። ካሪክ የመጀመሪያው ጨዋታ ነው፣ ምን ሊያሳየን ይችላል? የሲቲ ተከላካይ አጥቂዎችና የዩናይትድ ተከላካዮች ቢፋጠጥበት ሃላንድና ማርቲኔዝ ምን አይነት ሪከርድ ያስመዘግባሉ? ማርቲኔዝ አሁንም በሃላንድ ላይ በላይነትን ይወስዷል ወይስ ደግሞ ሃላንድ የበላይ ሆኖ እንደባለፈው አትሪክ ሰርቶ ወይ ደግሞ ጎሎችን አስቆጥሮ ይወጣል? ምንመለከተው ነው የሚሆነው። የኛም የማጥቃት ሂደት እንግዲህ አሁን ላይ ተሻሽሏል ብለን መናገር እንችላለን። ሴስኮ ጎሎችን ማስቆጠር ጀምሯል። ብራይነን ቤሞ ነው ሲጫወት የጎል ተሳትፎቹ በጣም አሪፍ ናቸው። አማድም እንደዛውና የኩኛ ነገር ብቻ ነው አጠራጣሪ። ብሩኖ ፈርናንዴዝ ነው ቻንስ ክሬት ያደርጋል። ሞስት አሲስት እሱ ነውና እነዚህን ተጫዋቾች እንግዲህ በሲቲ ተከላካዮች ላይ ምን ልንመለከት እንችላለን? ሲቲ ዲያዝ የለውም፣ ጊቫርዲዮልም የለውም እና በዚህ የማጥቃት ሂደታችን ሲቲ ላይ ጎል አለማስቆጠር በጣም ከባድ ሊሆን ይችላል። ሌላኛው እንግዲህ እኛው ማስፈረም እየቻለ እንደው አሳልፈን ሰጠን የምንለው ዳናሮማ ነው። ዳናሮማ የምታስታውሱት ከሆነ የመጀመሪያው ጌም ላይ 3-0 ስንሸነፍ ያንን የብራይነን ቤሞን ኳስ ያዳነበት መንገድ የወሩ ምርጥ ሴፍ ተብሎ የተሸለመች ኳስ ናትና ያቺ ኳስ በጣም ታስፈራ ነበር። የዳናሮማም ብቃት የታየበት ጨዋታ ነበርና የዩናይትዶች ሞር የአየር ኳስ ለመጫወት ሞክረው ነበር። ቤንጃሚን ሴስኮ በቋሚነት የጀመረበትም ጨዋታ ስለነበርና እንዴት ኳሶችን ኮንትሮል እያደረገ እንደነበር፣ እንዴት የአየር ኳሶችን ሲያሸንፍ እንደነበር ዳናሮማን ተመልክተውላል። በዚህኛው የዩናይትድ አጥቂዎች ዳናሮማ ላይ የሲቲ ተከላካዮች ላይ ምን ሊያሳዩን ይችላሉ? ተጠባቂ ነው። ካሪክ በየትኛው አሰላለፍ በምን አይነት አጫዋወት ሊገባ ይችላል? ለብዙዎቻችን ግምት እንግዲህ እሱም ውስጥ ጨዋታዎችን ካረገበት አንፃር ፍሌቸር ሁለቱን ጌሞች የመራበትም የ4-2-3-1 ይጠበቃል በፍሌቸርም ሰርም እና አብዛኛው በ4-4-2 ይጮት የሚል የፍላጎት ነው ያለው የዩናይትድ ደጋፊ። ሙሉ ተጫዋቾቹ እድል እንዲያገኙ ቤንች የሚሆን ተጫዋች እንዳይኖር ነው ፍላጎታቸውና ግን ደግሞ ለሱ የሚመች ለሱ አሪፍ የሆነ ብሎ የሚያስበውን አጫወት 4-2-3-1 ቢጫወት አይተነዋል። 4-2-3-1 በሁለት ጨዋታ ጥሩ የሚባል እንቅስቃሴ አድርገንበታልና አሁን ላይ ደግሞ በዚህኛው በሲቲ ጨዋታ ላይ ምን ሊፈጠር ይችላል? ዩናይትዶች ምን አይነት ውጤት ሊያስመዘግቡ ይችላሉ የሚለው ነገር በጣም ተጠባቂ ነው። ላለፉት 5 ጌሞች እንግዲህ ሲቲ 3ቱን ማሸነፍ ችሏል። ከባለፈው ዓመት እንግዲህ ምንም አይነት ጨዋታ ሳያሸንፍ ነው የተለያየ ነው። በባለፈው ሲዝን 2-1 አሸነፍ ነው፣ ከዛ 0-0 አለቀ። በዚህኛው ሲዝን ሲመጣ ነው እንግዲህ ያሸነፈን 3-0 ኢታር ላይና
መጥፎ የሚባል ሪከርድ የለንም። የባለፈው አመት ጥሩ ሪከርድ ነበረን። አሁን ደርሶ መልስ ላለመሸነፍ ወደ ቻምፒየንስ ሊግ ጉዞ ለመመለስም ሲባል እንግዲህ ይሄንን ጨዋታ ነጥብ ማግኘት በጣም ትልቅ ነገር ነው ብዬ መናገር እችላለሁ። ካሪክም በጋዜጣዊ መግለጫ ላይ ዋነኛው እቅዳቸው ወደ አውሮፓ መመለስ ነውና ነጥብ ማግኘት ነው። በቃ ውጤት ወሳኝ ነገር ነው። በየትኛውም መንገድ ከነዚህ 17 ጌሞች ውጤት ይዞ መግባትና ወደ ቻምፒየንስ ሊጉ ወደ አውሮፓ መድረክ መመለስ ግዴታ ነው። ያው የሁላችንን ፍላጎት ከአውሮፓ ሊግ ይልቅ ቻምፒየንስ ሊግ እንደሆነ እናውቃለንና ዩናይትድ ሙሉ ለሙሉ አሁን ቻምፒየንስ ሊግ የመግባት እድል እንዳለው እናውቃለን። ያለው ጋፕ በጣም ትንሽ ነው፣ ግን ደግሞ የሚያገኛቸው ቲሞች ትንሽ ያስፈራሉ። በተለይ ሁለቱ ጨዋታዎች የሲቲ እና የአርሰናል ጨዋታዎች ለካሪክ የመጀመሪያ ጌሞች መሆኑ ትንሽ እድለኛ አላደረገውም ብዬ መናገር እችላለሁና ከነዚህ ጨዋታዎች የሚያገኛቸው ፖይንቶች ለካሪክ ወሳኝነት አለው። ካሪክም እንግዲህ ጓደኞቹ ስለሚያወሩት እና ሮይኬ ምናምን ነገር ስለሚሰጡት አስተያየት ግድም እንደማይሰጠውና ችላ እንደሚለው ተናግሯልና እነዚህ አስተያየት ላይ በጣም ጫና ውስጥ ገብቷል አይደል? መልስ እየመለሰ ወር ደግሞ የነሱን አስተያየት በጣም ውስጡ አስቆይቶት እንትን የሚል ከሆነ በጣም እንደሚከብድ ግልጽ ነው። ሮይኪን ገና ምንም ጆን ኢቫንስ ለምን እዚህ ቡድን ውስጥ ተቀላቀለ የሚል ሀሳብ እንግዲህ አንስቶ ኢቫንስንም ሲናገረው ነበር። ምንም ያደረገው ነገር የለም። ለምንድን ነው በስታፍ አባል ሆኖ እንግዲህ በካሪክ ስርም ለመስራት የተገደደው የሚል ነገር ሀሳብ አንስቷል። በፍሌቸር ስርም እንደነበረ እናውቃለን። ኤቫንስ ምን ያህል ጸድ ተከላካይ እንደሆነ በዩናይትድ ማሊያም አይተነዋል፣ በሌስተርም ቤት አይተነዋል። ተመልሶ ሲመጣም በጉዳት ስንሰቃይ እንግዲህ ኤቫንስን ተጠቅመንበት የተወሰነ ተገልግለናልና ክለቡን የሚያውቀው ተጫዋች ነው፣ ለሌጀንድ ነው፣ በፕሪሚየር ሊጉ ላይ በጣም ልምድ ያለው ነው። የኛ የተከላካይ መስመር ደግሞ ደካማ ነውና ከኤቫንስ ማይማር የተከላካይ ክፍል አለን ብለን ለመናገር ከባድ ነውና እነዚህን አስተያየቶች እንግዲህ እሱ ኢግኖር እንደሚያደርጋቸውና ስራውን ብቻ እንደሚሰራ ነው በጋዜጣ መግለጫ ላይ የተናገረው። ጋዜጣ መግለጫውም እንግዲህ አጭር ቪዲዮ ነው የለቀቁት። ኦልሞስት ወደ 5 ደቂቃ ምናምን የምታክል ቪዲዮ ናትና ብዙ ስለ ጨዋታው ያነሳው ነገር የለም። ስለ የሚመጡ ተጫዋቾች ስላልተጎዱ ተጫዋቾች ያነሳው ነገር የለም። ምናልባት ዩናይትዶች በቅርብ ጊዜያት እንግዲህ ፓርት 1 እና ፓርት 2 እያሉ ጋዜጣዊ መግለጫቸውን እየለቀቁ እየተገኙ ነውና ምናልባት ፓርት 2 የሚለቀቅ ከሆነ እዛ ላይ አዳዲስ ነገሮች ከተሰሙ ጨዋታው ከመድረሱ በፊት ላደርሳችሁ ሞክራለሁና የነገው ጨዋታ በጣም ተጠባቂ ነው። ዩናይትድ በምን አይነት መልኩ ይህንን ጨዋታ ኮንትሮል አድርጎ በሲቲ የበላይነት ጨዋታው እንዳያልቅ ማድረግ ይችላል። ኦልድ ትራፎርድ ትልቅ ድባብ እንደሚኖር ተስፋ አደርጋለሁ። ማይክል ካሪክ ይህንን ስሜት አውቀዋለሁ ብሏቸዋል። ደጋፊዎቹን ሞር ሰፖርት እንዲያደርጉት ጠይቋልና በዚህ ሰዓት የሚያስፈልገው ይመስለኛል። የደጋፊ ድጋፍ አስፈላጊ ነገር ነው የትኛውም ጌም እና ደጋፊውን ተቃውሞ አታርጉ አትቃውሙ ለማለትም ይሄ የሚያመች ነገር እንዳልሆነ በጣም ግልጽ ነው። ዩናይትድ ውጤት እያጣ ነው። ዩናይትድ በደጋፊዎቹ በባለሀብቶቹ ደስተኛ እየሆኑ አይደለም። አሰልጣኝ ለምን አባረሩ እየተባለ ነውና ውጤትም እየመጣ ስላልሆነ እንደዚህ ትላልቅ ጌሞች ላይ ደግሞ በቃ ደጋፊውም ግራ በተጋባ ስሜት፣ ተጫዋቹም ግራ በተጋባ ስሜት፣ አሰልጣኙም እርግጠኛ ባልሆነበት ሁኔታ ላይ ሆኖ የመጀመሪያ እንደዚህ የማንቹሪያን ደርቢ ላይ መገናኘት ከባድ ቢሆንም ግን የደጋፊ ድጋፍ በጣም የሚያስፈልገው ይመስለኛል። ቀን 9 ሰዓት የሚደረገው ጨዋታ በጣም ተጠባቂ ጨዋታ ነውና ዩናይትድ 3 ነጥብ የሚያሳካ ከሆነ ምናልባት በዚህኛው ሲዝን ትልቁን ጨዋታ አሸነፈን ብለን መናገር እንችላለን። አርሰናልን ካላሸነፈ በስተቀር ማለት ነው። አርሰናልን ካሸነፈ ግን ከሲቲ ልክ አርሰናል ማሸነፍ ትልቁ ጌም ነው ብለን ልናወራ እንችላለን። ከሜዳ ውጪም ስለሆነ አርሰናል የሊጉ መሪም ስለሆነ ምናልባት ከአርሰናል ነጥብ የሚወስድ ከሆነ የአርሰናልን ጨዋታ ነው ትልቁ ጨዋታን በዚህ ዓመት ያሸነፈው ብለን ልናወራ እንችላለን። ግን ከዚህ ከማንቹሪያን ደርቢ ነጥብ የሚወስድ ከሆነ 3 ነጥብ የሚያሳካ ከሆነ ማይክል ካሪክ በመጀመሪያው ጨዋታ ጥሩ ሪከርድ ይኖራል። ከሩበን አሞሪም በኋላ የመጣው አሰልጣኝ የመጀመሪያ ጌሙንም ያሸነፈ ይሆናልና እስቲ የምንመለከተው ነው የሚሆነው። የነገው ጨዋታ ምን አይነት ድባብ ሊኖረው ይችላል እስቲ እንመለከታለን። ግምታችሁን እስቲ ኮመንት ላይ አሳውቁኝ። ማን ስለስንት ያሸንፋል? ይህ ጨዋታ በስለስንት ሊያልቅ ይችላል? ዩናይትድ እንደባለፈው ጎል ሲያስቆጥር ይወጣል ወይስ ደግሞ ጎል ያስቆጥራል? ኮመንት ላይ አሳውቁኝ። ከጨዋታው በኋላ እንመለሳለን ወይ ደግሞ ከጨዋታው በፊት አዳዲስ ነገሮች ከተሰሙ ማሳወቃችሁ ነው። የቴሌግራም ቻናላችንን ጆይን ማድረግ እንዳይረሳ። ሰብስክራይብ ሳያደርጉ ደግሞ ካዩ ሰብስክራይብ ማድረግም እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።